በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምክረ ቅዱሳን። እግዚአብሔር እንደወደደና እንደፈቀደ መጠን ዛሬ ወደ እናንተ ይዘን የቀረብነው በእግዚአብሔር ላይ ታመን እርሱንም መጠጊያ አድርግ የሚለውን መንፈሳዊ ሐሳብ መሰረታዊ በማድረግ ነው። ይህን መንፈሳዊ ምክር ያቀረበልን አባታችን ሊቀ ዲያቆን ሀቢብ ጊዮርጊስ ይሆናል። ድርሳን የተሰኘውን መንፈሳዊ ቻናላችንን እየገባችሁ ሰብስክራይብ አድርጉ። በመጀመሪያው የኮሜንት ሴክሽን ላይ የቪዲዮ ሊንክ ስላስቀመጥን እየገባችሁ ቤተሰብ ይሁኑ። አንዳንድ ጊዜ ፈተና ሲበዛ መከራ ሲጸና በእግዚአብሔር ላይ ተስፋ እንቆርጣለን። አንዳንድ ጊዜ ነገሮች ሁሉ ሲበረቱ ፈተናዎች ሲጸኑብን ጠላቶች ኃይለኛ ሲሆኑብን ኃይላችንም ያነሰ ሲመስለን ተስፋ እንቆርጣለን። ያኔ ተስፋ በቆረጠን ጊዜ የእግዚአብሔር መንፈስ ከኛ ይርቃል። በእግዚአብሔር ላይ መታመን ምን እንደሆነ በእግዚአብሔርም ላይ መጽናት ምን እንደሆነ እሰፋ ባለመልኩ የቀረበውን መንፈሳዊ ምክር በእግዚአብሔር መታመንም እንዳለብን እግዚአብሔርንም ማመን እንዳለብን አጽንዖት የሚሰጠን መንፈሳዊ ምክር ይህን ይመስላል። ከቅዱሳን አንደበት በእግዚአብሔር ታመን እርሱንም መጠጊያ አድርግ ይላል። በፍጹም ልብ በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል ምሳሌ 3 ከቁጥር 5። ሲሳካልህ በራስህ እንዳደረከው እያሰብክ እግዚአብሔርን ከማመስገን ወደ ኋላ የምትል ከሆነ ነገሮች ሲበላሹ ደግሞ አይ ተበላሹ ብሎ እግዚአብሔርን ማማረርና ተስፋ መቁረጥ ይሄ በራስ ማስተዋል በራስ ላይ መደገፍን ያመለክታል። ሌላው በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ይላል መዝሙር 124 ከቁጥር 1 ላይ። በእግዚአብሔር የታመኑ የማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ምንም ፈተና ቢመጣ መከራ ቢመጣ ልክ ኢዮብ እንደጸናውና በእግዚአብሔር እንደታመነው ልክ እንደዛው እንደ ጽዮን ተራራ ናቸው ይላል። ትካዜህን በእግዚአብሔር ላይ ጣለው እርሱም ይደግፍሃል፣ ለጽድቁም ለዘላለም ውጋትም አይሰጠውም ይላል መዝሙር 154 ከቁጥር 22። ትካዜህን ሐዘንንና ጭንቀትን ሁሉ በእግዚአብሔር ላይ መጣል የሚያመለክተው በእግዚአብሔር ላይ መታመንን ነው። ነገር ግን በአሁኑ ጊዜ ትንሽ ችግር፣ ፈተናና መከራ እንኳን እግዚአብሔርን እንድናስብ እግዚአብሔር ላይ ያለንን እምነት እንድንቀንስ የሚያደርግብን ክፉ ዘመን ላይ ደርሰናል። ስለዚህ የሚያዋጣውና ትክክለኛው መንገድ ፈተናና መከራ ሲመጣ ሁሉንም ነገር ለእግዚአብሔር አሳልፎ በመስጠት ጥሩ እንቅልፍ መተኛት፣ ይህ በእግዚአብሔር ላይ መታመንን ያመለክታል። ሁልጊዜ በእግዚአብሔር ተደገፍ፣ እርሱ በመከራ ጊዜ አይተውህም፣ እንድትናወጽም አይፈቅድም። በእግዚአብሔር ላይ መደገፍ በራሱ በእግዚአብሔር ላይ መታመንን ያመለክታልና እግዚአብሔር ፈተናው ቢመጣም ብንፈተንም እንድንናወጽና እንድንወድቅ አይፈቅድም። እንኳን በእግዚአብሔር ላይ በሰው ላይ ተደገፍን ብለን እኮ ከመከራ ዳን ብለን እናስባለን። በእግዚአብሔር ላይ ብንደገፍ እንዴት ልንወድቅ እንችላለን? በፍጹም። ከጭቃ የሰራ ፈጣሪ ከመፍጠሩን በፊት ስላንተ ሁሉን የሚያውቅ ፈጣሪ ፈጥሮ ይተውኛል ብለህ ፈጽሞ አታስብ። በእግዚአብሔር ከተደገፍክ በምድር ላይ ምንም ነገር አያውቅም፣ የትኛውም ጠላት አያሸንፍም። አንድ ሰው በመሬት ላይ ድንጋይ ቢወረውር ወይም በኮረብታ ላይ ቀስቱን ቢወረውር
መሬቱን አያፈርስም፣ ኮረብታውም አይናወጽም። እንደዚሁ የእግዚአብሔርን ኃይልና ጥሩር ከለበስክ፣ በብርታቱም ውስጥ ከተከለልክ፣ በክንፎቹም ውስጥ ከተሸሸግ ጠላት ሊያሸንፍህ አይቻለውም። በሁሉም አቅጣጫዎች የእግዚአብሔር ኃይል ያርዳልና ተመልሰ ማጥቃትም የማይቀር ነው። እግዚአብሔር ከሰይጣን የሚወረወሩ የእሳት ፈላጻዎችን ይመክታል። በሕዝቡ ላይ የሚነሱ ሞገዶችን ይገስጻል። ለሚሹት ሁሉ እርሱ መጠጊያ ነው። ለሚጋደሉ ሁሉም ብርታታቸው ነው። ረዳት ለሌላቸው ረዳታቸው ነው። ለተከፉት ደስታቸው ነው። ላዘኑትም ፍስሐቸው ነው። ለተናቁትም ክብራቸው ነው። አንተ ግን አቤቱ መጠጊያዬ ነህ። ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። መዝሙር 3 ከቁጥር 3 እስከ 4። ጌታ አምላክ ረዳትህና ብርታትህ ነውና አትፍራ፣ አትጨነቅ። በእግዚአብሔር ላይ የሚኖርህ ረጅም ጉዞ ባሰልቹ መንገድ ሁሉ ከአንተ ጋር ነው። በየትኛውም ቦታ ያንተን መድረስ ሲጠባበቅ ታገኘዋለህ። ሉቃስ 15። በእያንዳንዱ ጸጥታ ውስጥ እንኳን እርሱ ሊረዳህ ሊያጽናናና ሊያበረታታ ካጠገብህ ነው። በእያንዳንዱ እርምጃና ሂደት የመድኃኔዓለምን ዱካውን ታያለህ። ምክንያቱም በመከራም ሆነ በሰላሙ ጊዜ፣ በጥልቁም ሆነ በዳርቻው፣ በባህርም ውስጥ ሆነ በእሳት ውስጥ የትኛውም ቦታ ከአንተ ጋር ነው። በዚያ ሁሉ ነገር ውስጥ መድኃኔዓለም ለአንተ ሲል ከአንተ ቀድሞ እየጠበቀህ ወይም ከፊት ፊትህ ወይም ከጎንህ ይገኛል። ወፍ በጎጆዋ ውስጥ እንደምትሸሸግ በአምላክ ውስጥ ተሸሸግ። ከአዳኞች ወንጭፍ ለመዳን ወፍ ወደ ላይ ከፍ ብላ ትበራለች። አንተም ሊያጠምድህ ከሚሞክረው ከጠላት መዳፍ እንድትድን የአምላክን ምሕረት እንደ ክንፎችና እንደ ጠንካራ ክንዶች አድርግ። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ ታምናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ። መዝሙር 57 ቁጥር 1 እስከ 3። ያለ መርከብ ባህር ልትሻገር አትችልም። ስለዚህ በመከራዎች መካከል እንድታልፍ የሚያስችልህን የመንፈስ መርከብ ያዝ። ወደ ደህንነት መደብና ወደ ዘላለማዊ ዕረፍትም ድረስ። እንደ ሕፃን ልጅ ሁን። ሕፃን ልጅ ሲያለቅስ በእናቱ እቅፍ መጠጊያ ያገኛል። አንተም በችግርና በመከራ ጊዜ በአባታዊ እቅፍ ውስጥ ተጠጋ። ኤሊ ጠላት በመጣባት ጊዜ በላይዋ ላይ ባለው መደበቂያ ድንጋይ ውስጥ ትደበቃለች። ጃርትም ጠላት ስታይ እንደ ኳስ ትጠቀለላለች። እሾኳንም ለመከላከያነት ትጠቀምበታለች። አንተም እንዲሁ ሁን። ፈጥነህ በምሽግ ውስጥ ከተደበቅ ጠላት ሊዋጋ አይችልም። እግዚአብሔርን መጠጊያ ካደረግ ጠላት ሊደርስብህ አይችልም። ወደ ምሽጉ ውስጥ ከገባ አውሬው ሊወጫጭቅህ አይችልም። የእግዚአብሔር ከለላነት ያላቸው ሰዎች ሌላ ነገር እንዲያበረታታቸውና እንዲከለላቸው አይፈልጉም። ምክንያቱም እግዚአብሔር ደህንነታቸውና ጠባቂያቸው ስለሆነ ነው። የእግዚአብሔር ጥበቃና ከለላነት ከቁልፎቹና ከጋሻዎች በላይ ነውና። እጅግ ብዙና ታላላቅ የእስራኤል ጠባቂዎች በሚተኛ ሰዓት ይጠብቁት ነበር። እርሱስ የሰላም እንቅልፍ ይተኛ ነበር። አባቱ ዳዊትን ደግሞ ደሙን የተጠሙ ጠላቶች ይከተሉት ነበር።
እርሱ ግን መሬትን እንዳልጋ ሰማይን እንደከለላ አድርጎ ይኖር ነበር። በሚጠብቀው እግዚአብሔር እቅፍ ውስጥ ሰላምን አገኘ። እግዚአብሔርን እንደምቹ ትራስ አድርጎ ምቹና ጣፋጭ እንቅልፍን ይተኛ ነበር። እግዚአብሔርን መጠጊያ ማድረግ ለእርሱ ምርጥ መጠለያ፣ የሚሞቅና የሚለሰልስ ልብስ ነበር። በተጨነኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሳለፈኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ከገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። መከበቡንስ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። ንብ ማርን ከበቡኝ፣ እሳትም በእሾህ ውስጥ እንዲነድ ነደዱ። በእግዚአብሔርም ስም አሸነፍኳቸው። ገፉኝም፣ ለመውደቅም ተንገዳገድኩ። እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። እግዚአብሔር ቀኝ ኃይልን አደረገች። እግዚአብሔር ቀኝ ከፍ ከፍ አደረገች። እግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ይላል መዝሙር 117 ከቁጥር 5 እስከ 18። ከፈተና እንዲያድን እግዚአብሔርን ስለመጥራት። ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወቅም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬም ደግሞ በተስፋ ታድራለች። መዝሙር 16 ከቁጥር 8 እስከ 9። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያዝከኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ። እግዚአብሔር ግን ለዘላለም እድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ። መዝሙር 72 ከቁጥር 23 እስከ 28። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ሰነካከላለሁ፣ አይሸነፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ። ለዘላለም በማይረሳ ጉስቁልና ይጎሰቁላሉ። ኤርምያስ 20 ከቁጥር 11። አቤቱ አምላኬ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመረምረኝም ይላልና። አየው አንተ ክፋትንና ቁጣን ትመለከታለህና በእጅ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል፣ ለድሃ አደግም ረዳቱ አንተ ነህ ይላል መዝሙር 10 ከቁጥር 12 እስከ 14። አቤቱ አምላኬ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአታቸው ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው አንተ ክፋትንና ቁጣን ትመለከታለህ፣ በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል፣ ለድሃ አደግ ረዳቱ አንተ ነህ ይላል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህንም ዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም፣
ክፋትን በእኔ ላይ የሚያሴሩ ይፈሩ፣ ወደ ኋላቸውም ይበሉ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴትን ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንደ አንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። መዝሙር 33 ከቁጥር 2 እስከ 4። አቤቱ አንተን ከጥልቅ ጠራሁ፣ አቤቱ ድምፄን ስማ። ጆሮህ የልመናዬን ቃል የሚያደምጥ ይሁን። መዝሙር 129 ከቁጥር 1 እስከ 2። ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙር 120 ከቁጥር 1 እስከ 8። ስለ መንግሥተ ሰማይ ሲሉ የሕይወትን ፈተና ስለመቀበል እንዲህ ይላል፣ ኃይልና ጥንካሬህን ያዝ፣ ልብህንም በሰማያዊ ተስፋ ሙላው። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ሮሜ 8 ከቁጥር 18 ላይ። ከእርሱ ጋር መከራን ከተቀበልን ደግሞ ከእርሱ ጋር እንከብራለን። ሐዘን ሁሉ ያበቃል፣ ሕመም ሁሉ ይዋጣል፣ ፀሐይም በቅርቡ ትወጣለች፣ ዘለዓለማዊ ሕይወትም መክፈሻ ይሆናል። ተወደዳችሁ ወይ በተስፋ ጽኑ። ጥንካሬያችሁ እንዲደክምና ጥቃትም እንዲጥላችሁ አትፍቀዱ። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም። ዮሐንስ ወንጌል ምዕራፍ 16 ከቁጥር 20 እስከ 22። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል። በዕለት ተዕለት ሕይወታችን የሚያጋጥሙን ስቃዮች ሁሉ ከሰማያዊ ክብር ብልጭታ ጋር እንኳን እኩል አይደሉም። የዚያ የደስታ ቀን ፀሐይ ስትወጣ የዚህኛው ሕይወት ጨለማ ሁሉ ይጠፋል። እኛም ስቃያችንን፣ ሐዘናችንን፣ ሕመማችንንና ለቅሷችንን ሁሉ አናስታውስም። ለዘላለም ደስታ ይሆናል። እስራኤላውያን ከስቃይ ባርነት ሀገር ሲወጡ ዜማ ዕቃቸውን ይዘው ዘመሩ እንጂ ስቃይና መከራቸውን አላስታወሱም። የጌታችን የብሩህ ፊቱን ክብር ያየ ሕይወቱን ስቃዮች ሁሉ ይረሳል። በምድር ላይ የሚደርስብን መከራዎችና ስቃዮች ሁሉ የጌታችንን ፊት አንድ ጊዜ ከማየት ጋር እንኳን እኩል አይደሉም። ስለዚህ ይህንን ቃል ኪዳን አስበህ ጥንካሬህን ይዘህ ጸንተህ ቆይ። በዚህች ምድር ላይ ጥቂት ስቃይን ከተቀበልክ በሚመጣው ሕይወት ፍጻሜ የሌለው ደስታ ስለሚጠብቅህ ጸንተህ እግዚአብሔርን ተጠባበቀው። የዚህ ዓለም ስቃይ የሚቆየው ለጥቂት ጊዜ ብቻ ነው። ለዚህ ሁሉ መጥፎ ነገር ማብቂያ አለው። መከራዎች ሁሉ የሚያበቁበት ጊዜው ሲደርስ ስቃይ ሁሉ የሚቆምበት ጊዜ ይመጣል።
በሰማያዊ ደስታ ወደ ተዘጋጀው ክብር ተመልከት። ለዚያ ክብር ስትልም በዚህ ሕይወት የሚገጥመን መከራ ሁሉ በጽናት ተቀበል። ስለ ክርስቶስ ስትል ፈተናዎችን ሁሉ ተቋቁመህ ተቀበል። የእረፍት ጊዜም ቶሎ እንዲመጣ እወቅ። ስለዚህም አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን ክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ኢየሱስ ክርስቶስ ከሙታን ከመነሳቱ ለሕያው ተስፋና ለማይጠፋ እድፈትም በሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት ያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ብንጸና ከእግዚአብሔር ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንጋደላለን፣ እንደሚተረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ።